የ3 የ4 ወር ልጅ ያን አሳደኩ። በዛ በኋላ ደግሞ ማለት ያው አሳደኩት ታዝል ነበረ። አዎ አዝል ነበር። ልጅ ታዝላለህ? ከብት ጠብቅ ነበር። አዝለህ ከብት ጠበቃ ትውላለህ? አዎ። ከዛም እንደው ምንም አይረሳኝ ታሪክ ነው ያ። ልጁን ታዝለህ ትወጣለህ። ሲያለቅስ ወደ እናቱ ይዘህ ትመጣና አጥብተህ መልሰህ ይዘህ ትሄዳለህ። አዎ። ከዛ ደግሞ በመቀጠል ሁለተኛ ተወለደ። አሳደኩላቸው። በተመሳሳይ አሳደግ። ልክ እንደ ሴት ልጅ እያዘልክ እየተንከባከብክ አሳደግካቸው። አዎ። ከብቶችንም እየጠበቁ ልጅም ይወደኛል። ስለምትንከባከባቸው ልጆች ይወደዋል? አዎ ልጅም ይወደኛል። በቃ አሳደግኳቸው። እነዛ ሁለቱ ልጅ በቃ በቀጣይ ማሳደግኳቸው። ዛሬ ሙሽራ ደርሷል። ዛሬ ሙሽራው ነው አድገዋል። መጠብደሻ ናቸው። ያውቀዋል። አሁን አንተ ተንከባክበህ እንዳሳደግካቸው አዝለህ እንዳሳደግካቸው ያውቀዋል። በጣም ነው የሚያውቁ። ይጠይቀዋል አንዳንዴ? አዎ እንደ መቼም እንደ አሁን አመት ባለ ሄጄ ነበረ። እያያ ነው የሚሉኝ። እያያ ነው የሚሉ? አዎ እያያ በሉ ብያቸው። እያያ በሉ ብላቸው። ስለዚህ እነሱም እንዳሳዳጊ ነው የሚወስዱት። በጣም ይወዱኛል። እኔ እንጃ ምንም አይረሳኝም። በጣም ታላቁ ታሪክ እንግዲህ 4 አመት ቆይቼ 2 ልጅ አሳድጌያለሁ። በጣም አሳልፌያለሁ። የት ነበር እንደዛ ያሳደግከው? ሀገሩ የት ነው? የዜራ ጊዮርጊስ ይባላል። የዜራ ጊዮርጊስ ማንና ማን ይባላል? ባልና ሚስቶቹ? አዎ ውዱ አለሙ ይባላል ሰውየው። ውዱ አለሙ። ባልየውም ሚስትየዋም በጣም ጥሩ ሰው ናቸው። እንደ ልጅ እንከባከቡሃል። አንተም ልጆቻቸውን ትንከባከብላቸዋለህ ከስራ በተጨማሪ። በቃ በአጠቃላይ የተበደልኩትን ሁሉ ያሳለፍኩት እዛ ቤት የተካስከው። ሌላ ቦታ ግን ምን አይነት የከፋ በደል ደረሰብህ? የተከፋበት እንደው ብዙ እንደው በጣም አስቸጋሪ የሆነብህና እንደው ጥዬው በህድ ያልክበት ያ ቀን የትኛው ምንጋ ነው? ምን አይነት ነበር ያገጠመኝ? እንደው ምን ይነገራል? እስቲ ንገረኝ እስቲ። እንደው ያልተራኩበትና ያልተበደልኩበት ሀገር የለም። 17 ነው 16 አመት ይሄን ያስኖር እንደው ለቁማ ሚካኤል ድረስ አይቻለሁ። ለቁማ ሚካኤል ድረስ? ለቁማ ሚካኤል የሚባል አለ። ወረዛ ወረ ላይ ወደ ድንቹ ሀገር ከዚህ ወደ ለቁማ የሚባል አለ። እዛ ሄደህ ሰርተሃል? አዎ ገብቼ 3 ወር ሰርቼ በቃ ሰትጄት በቃ ሌላ ውስጥ ነው። ሰውየው ደግሞ በቃ ሰው ወዳጅ ነው። ሰትዬ ስታስረበኝ ተውከው። አቋርጬ መጣሁ። አቋርጬ ስመጣ ሰውየው በፈረስ ባለሀብት ነው። በፈረስ ደግሞ መጣና ቢለምነኝ እናቴ እምቢ አለች። አይሄድም አለች። አያቴም ነበረች እምቢ አለች። አይሄድም ውሃ ይበለዋል ብላ በቃ እኔ ዋናተኛ ነኝ። ግን ትዋኛለህ? ዋናተኛለሁ። እና ያቺ በጨት ምናምን የሚባሉ ሴቶች አሉ። ውሃ ይበለዋል ብለው አልሰድም አሉ። ምክንያት ዋናው ግን የመራበ ጉዳይ ነው፣ ያለመመቸቱ ጉዳይ ነው። እንደ ራቤ ነግሬያቸዋለሁ። ሰትዬትም እንደምታስርብ አላውቅም። እንደዚህ ምናምን አላሉትም። ውሃ ሙላት ይወስዷለሁ። መቼም ሰው አስራበኝ ምናምን አይባልም። ከዛ በኋላ የት ገባህ? ከዛ በኋላ ከመጣ በኋላ የት ገባህ? ጅጎድ መድኃኔዓለም ገባሁ። እዛ 10 ድርብ ገብቼ የነበረው 10 ድርብ በሰኔ የገባው እናቴ። ከዛ እንክብካቤው በቃ ቆንጆ ሆነልህ። እዛ 2 አመት ከረምኩ። አንድ ቦታ ማለት ነው። ተመቸ በጣም? አንድ 2 አመት ቆየሁ። 10 አመት ማኖቴ 10 ድርብ ገባሁና 10 ድርብ ጨርሼ 13 ድርብ ሰጠኝ። ያንም ዘግቼ ወጣሁ። ከዛ በኋላ ደግሞ ቅድም እንዳልኩ 4 አመት የቆየሁ 2 ልጅ ያሳደኩበት ከዛ ገባሁ። በቃ ጨረስኩ። ከዛ በኋላ ነገሩ እየተስተካከሉ ሊሄድ። በመሀል ዋሽንት ትጫወት ነበረ? አዎ። እስቲ በዋሽንት ትንሽ ረፍት እናድርግ። እንደውም ከልጅነት አውድማ ስንጥል እንደዚህ እንደምታየው አዝመራ በቃ ምርጥ አዝመራን የማበቅል ጠንካራ ገበሬ ነኝ። በቃ ሰለቸኛለሁ። ትሰራለህ? በቃ ይዛል ማለት ጭድም እሸከማለሁ፣ ገለቦችን ሸክም ምናምን ጠንካራ ገበሬ ነኝ፣ ጉልበታም ነኝ። እንደዛ ሆኜ አልታሰበብህ አሁን እንደው ያሳጥረውና እንዳሆኘ 99 ላይ ብረቴ ቁርጤ ገባሁ። ብረቴ ቁርጤ ማለት አልገባኝም። አዎ ብረት ቀጥቃጭ ላይ ቁርጤ ገባሁ። ብረት የሚቀጠቅጥ ሰው ላይ? እሺ። ከዛ በኋላ ያንን እርሻ ትቼም እርሻም ነው እዛም ብረት የሚቀጠቅጠው ላይ የገባው እርሻ ጭምር ነው። ከዛ ሰውየው ብረት ይሰራል፣ ከዛ እርሻ መስራት ጀመር። እሺ። ከዛ ገባሁ። አጋጣሚ እንደው መቼም ፈጣሪ አይጥልም። ያችን እንደዛ አድርጌ ለመርኩ። ብረቱን መቀጥቀጥ ለመርክ? ብረት መስራቱን ምን ነው የሚሰራ ብረቱ ላይ? ሰውየው ማይሰራው የለም።
እንደው በቃ መጥረቦችን ቢላዎችን እንደው የማረሻ እቃዎች ሁሉ ይሰራል። የግብርና መገልገያ መሳሪያዎችን በሙሉ ሰውዬው ይሰራል ማለት ነው። በጣም ነው የሚሰራው። ስለዚህ በዛ መማር ጀመርክ፣ መስራት ጀመርክ? በቃ በስሙ ለመርኩ ዘው። እሺ በኋላ ለመርኩና ከመሀል በአመታችን ያ ሰውዬ ሞተ። ነፍሱን ይማረውና ሞተ። ደሞዜን ሳይናዘዝልኝ ሞተ። ደሞዝን ሳይናገር? አዎ። እሺ እሺ። ልክ እንደው በአንድ ሳምንት ነው የሞተ። እሺ። መጨረሻ በቃ ሳትጄት ስትከሰስ እንደው ከባድ ነው በጣም እንደው ይከብዳል ትንሽ በጣም ከባድ ነው። የሟቹ ወንድም ዋሽንት ጋብዘን ቀድመ? እሺ ጋብዘን። እሺ ያስለቅሰኛል አንዳንዴ። አታልቅስ። ወደ ኋላ ያሳለፍካቸው ችግሮችን ስታስባቸው ነው? በቃ ስለማሳስባቸው ይከፋኛል። አይክፋ። ይቅርታ በጣም ማን እንበል ስሞትን? እኔ ስማ በለው እባላለሁ። ቲክቶክ ላይ እና ዩቲዩብ ላይ ሚዲያ ላይ እየሰራሁ ነው ያለሁትኝ። እሱንም ቃለ መጠይቅ እያደረኩልን ያለሁትኝ እና ማን እንበል ስሞትን? ኡስማን አሊ። እንግዲህ አባታችን ነዎት። በጣም በህይወት ዘመኖ በጣም ብዙ ነገር የሚያስተምሩን ነገር ይኖራል ብዬ አስባለሁ። እኛ ደግሞ ልጆች ነን፣ ታዳጊዎች ነን። ወደፊት ልንራመድባቸው የምንችላቸው መንገዶች ሁሉ ስህተት እንዳንሰራ የተሻለ ህይወት እንዲኖረን አንዳንድ ነገር ይነግሩናል ብለን እናስባለን። ወንድማችን የህይወት ታሪኩን እየነገረን ነው። እስቲ ምናልባት አንዳንድ ነገር የሚሉን ካለ አጋሩን እስቲ። ጨምርባት እንጂ ተዋሽንት። እሺ ዋሽንት ይወዳሉ? አሃ ይጫወቱ ነበር ወጣትነት ወጥ? ኧረ እንደው ደስ ይለኛል። ማዳመጡ ላይ በጣም ይወዳሉ። እስቲ ጋብዛቸው። እሺ ማለት ፍየሎች መሪያ ነው የሚባሉ። እና እንደዛ ነው። ለፍየሎች ነው ለፍየሎች። እስቲ ወደ አንተ ህይወት እንምጣና ቅድም ጋር እንግዲህ ልጆችን ማሳደግ መጣ። አባታችን ደግሞ በተለይ አንተ ባሳለፍክበት ህይወት ላይ ያሳለፉ ብዙ ሰዎችን ያውቃሉ ብዬ አስባለሁኝ። እስቲ የተወሰነ ነገር ጨምርልን። ከዛ በኋላ የተፈጠረው ነገር ምን ነበረ? ሰውየው አረፈ። በአጋጣሚ አንተ የብረቱን ስራ እየለመድክ እያለ ሰውየው አረፈና እንዴት ሆንክ ከዛ በኋላ? ምክንያቱም የገባህበትንም ደሞዝ አይታወቅም። አቋርጬው ነበር። እንደው ተመልሼ ልምጣና እሺ። ከዛ በኋላማ ሰውዬ ብረት ቅጥቀጣ ያለመደኝ ኩርት የገባበት ሰውዬ ያለመደኝ አመት መጋቢት ነበር፣ የካቲት ነው ጥር አካባቢ ሞተ። ከዛ ከሞተ በኋላ ያው መቼም ደሞዜ ሳይናዘዝ ነው የሞተ። ደሞዜ ደግሞ የዛን ሰዓት ቀላላት እንደዚህ እንዳሁኑ አይደለም። በእህል ነው በብር ነው? በብር ነበረ። እሺ። በእህል እየተለመድኩ በብር ገባ። በብር ገቡ። ምን ያህል ይሆን ነበር? 17 ድርብ እየተለመድኩ በብር 1150 ብር ገባሁ። 1150 ብር? አዎ። ማለት አጋጣሚ እንደው ዝም ብሎ ወሰደኝ ገባሁ። ያቺን ሙያ እያነፋው እንደዚህ ዥው እያደረኩ እሱ ሲሰራ በጣም ኃይለኛ ብረት የነበረ ያው በአመቱ እንደው አናቀፈው። እኔ ደሞዜ ሳይናዘዝ ሞተ። ከዛ ተሞተ በኋላ እኔም ያን አዝመራውን በአንድ በኩል እያረስኩ እንትን እያልኩ ነበረ። እሺ። ሞተ ያ ሰውዬ። ሳይናዘዝ ሞተ። ወንድሞች ጠንካራ ወንድሞች አሉት። አዎ ጠንካራ ትንሽ ወንድም ጠንካራ ወንድም አለው። ከዛ ያ ጠንካራ ወንድም የተባለው ሲጠየቅ እኔ ቀጥሬዋለሁ ወይ የሞተ ውስጥ ሲል በቃ እኔ ሌላ ውስጥ ገባሁ። የሞተ ሰውዬ ውስጥ አለ። ባለቤት ምናምን የለችም የሰውየው? አለች፣ አሁንም አለች። እሺ። ወልዳለች፣ 2-3 ወልዳለች፣ ታድጋለች። ገረድ ገብታ ነው እንጂ በጋብቻ አልወለደችም ብሎ ሌላ ውስጥ ባህር ዳር ድረስ ተካሰው
የሚገርም እንደው ያንተን ታሪክ ንገረን። የባልና ሚስቶች እሺ ንገረን እስቲ። ባህር ዳር ማለት ባህር ዳር ማንና ማን ባህር ዳር ድረስ ሄዱት? ሟቹ ወንድምና ኦኬ። በንብረት ተጣሉ እነሱ ማለት ነው። በንብረት ተጣሉ። በቃ ካሪያት እነዛ ልጆች ከሌላ የወለዳቸው ልጆች አሉ። 2 ልጆች ህፃን ናቸው። ህፃን የማይባሉ በቃ አንዱ ትልቁ የተባለው 5ኛ ክፍል ነው። እዛን ሰዓት ያንተም ሳይሰጥ ነው አሁን እነሱ እዛ ግጭት ውስጥ የገቡት። ያንተ ገንዘብ ሳይሰጥ በእኔ ምክንያት በአንተ ምክንያት ነው እዛ ግጭት ውስጥ የገቡት። ከዛ እንዴት ሆንክ? ከዛ በኋላ ሽማግሌ የሀገር ሽማግሌ ቀረበ ምናምን ተባለ። እኔም ሰውዬውን የሟቹ ታናሽ ወንድም ስጠይቀው ማለት ነው እኔ ቀጥረ የሞተ ውስጥ አለ ተስፋ አስቆረጠኝ። ነደኝ በቃ መቼም ያው ጊዜ ያልፋል። እንደዛ ሆነ። ተካሰው ባህር ዳር ይግባኝ ሲሄዱ በቃ በተለይ ተገኘ። በግድ ለፍቻ አገኘሁት። ደሞዜ ሰጡ በቃ አገኘሁት። ከዚያ በኋላ ደሞዜ ታገኙ በኋላ እነሱ ደግሞ እኔን እያባበሉ ይዘውኝ ገቡ ወደ ብረት ስራ ቦታው ላይ በሰውየው ጋር ተኳ። አንተን መጀመሪያ ከወንድማቸው ከሞተ በኋላ ያችን ደሞዜ ሳገኝ እኔም ገቡ። በቃ በዚሁ የሰው ቤት መረረኝ። በቃ አርሶ ለመብላት መሬት የለኝም። አሁን መሬት የለኝም። ይህች ሙያ ስለያዝኩኝ ተመስገን ነው፣ እግዚአብሔር ይመስገን ነው ጀልኩ። በቀን እንደ የዳቦ አላጣ ሙያ አስተማረ ሰውየው። በዛ ሙያ አሁን በዛ የምትዳደረው ሰውየው ባስተማረ ሙያ ነው። ከዛ አስተማረኝ። ወንድሞቹ ሳቡኝ። ወንድሞቹ ደግሞ በቀን 10 ብር እየሰጡ ቀስ እያልኩ ቀያን ማሳከው አሁን ወደ 4 ወደ 5 6 ዓመቴ ነው በየግል ብቻን ከጀመርክ። እና እግዚአብሔር ይመስገን እነሱ ያስተማሩኝ እንጀራ ሆነ እስካሁን ድረስ አለሁ። በቃ በቀን በቃ በቂ ብር ታገኛለህ። በቂ አገኛለሁ። በጣም በወቅቱ ሰዓት ሲመጣ ለምሳሌ አጨዳ ወቅት ነው። ይሄ ወቅት በተለይ ይለያል። አሁን ማጭድ የኔ ይላል። አጨዳ ወቅት ስለሆነ ሻማ ነው። በቃ ያቺ በቃ ቢያንስ እንደው ትንሽ ዳቦ አግኝተህ ትገባለህ። አገኛለሁ። ስለዚህ የምትዳደረው አሁን በዚህ ስራ ነው የምትኖረው? መሬት የሚል በዚህ ስራ ነው የምኖረው። ግን በቃ ትዳር የለኝም። ከፋኝ ያፈቀርኳት ልጅ እስከመጨረሻ እስከምትመጣ ድረስ ምንም በቃ እኔ እንጃ